ቀሪ መስለ የነበረው የጀርሚ ፍሪምፖንግ ዝውውር ተቋጭቷል። እንደ ሊቨርፑል እግር ኳስ ክለብ የመጀመሪያው የክረምት የዝውውር መስኮት ፈራሚ የሚሆናል ማለት ነው። ፍሪምፖንግ የዘር ግንዱ ከጋና ነው የሚመዘዘው። ለኔዘርላንድ ብሔራዊ ቡድን እንደሚጫወት ይታወቃል። በባየር ሌቨርኩሰን ቤት ተጫዋቹ በጣም አስደናቂ እንቅስቃሴን እያደረገ እንደነበር የሚታወቅ ጉዳይ ነው። በተለይ ያለፉት 2 ዓመታት ማንቸስተር ሲቲ ለቆ በተለያዩ ክለቦች በውሰት ሲንከራተት ከቆየ በኋላ ሌቨርኩሰን ከተቀላቀለ ወዲህ ተጫዋቹ በጣም ምርጥ እንቅስቃሴን እያደረገ ይገኛል። የዣቪ አሎንሶ መምጣት ደግሞ ተጫዋቹ አቅሙን ይበልጥ አጎልብቶ እንዲያሳይ ትልቅ አስተዋጽኦ ነበረውና ይሄ ተጫዋች በተለይ በአሳለፍነው ዓመት ማለት ነው ይሄኛው ሳይሆን አምና በተለይ ቡንደስሊጋው አንድም ጨዋታ ሳይሸነፉ ዋንጫውን ባሳካው የዣቪ አሎንሶ ቡድን ውስጥ የቀይ መስመሩን እየተመላለሰ ኮሪዶሩን በሚገባ በመቆጣጠር ረገድ ላይ ትልቅ አስተዋጽኦ የነበረው ተጫዋች ነው። እድሜው ገና 24 ነው። ከዛ ጋር በተያያዘ ይበልጥ በርካታ ጊዜያቶችንም ለክለብ ማገልገል የሚችልበት እድሜ ላይ ነው የሚገኘውና ሊቨርፑል ተጫዋች መዳረሻ ሆኗል ማለት ነው። በጣም ረዘም ላለ ጊዜ ተጫዋች ለማስፈረም ክለቡም ሲፈልግ ሲንቀሳቀስ እንደነበር የሚታወቅ ጉዳይ ነውና ይሄ ተጫዋች የመጀመሪያ ዙር የሕክምና ምርመራውን ማከናወናል ተብሏል። የ5 ዓመት ኮንትራትም ይፈርማል ተብሎ የተገለጸ ይገኛል። ወደ 35 ሚሊዮን ዩሮ የውል ማፍረሻው ማለት ነው የዝውውር ክፍያም ለተጫዋቹ የሚከፈል ይሆናል ማለት ነው በሊቨርፑል አማካኝነት። ይሄ ተጫዋች እንግዲህ ትሬንት አሌክሳንደር አርኖልድን የሚተካ ይሆናል። ቀጥተኛ በሆነ መልኩ ቦታውን ለመተካት ነው የሚመጣው ወደ ሊቨርፑል። ግን የትሬንት አይነት አቢሊቲ አይደለም፣ ራሱን የቻለ ሌላ ክህሎት ያለው ተጫዋች ነው። የትሬንት ለምሳሌ የፍሪምፖንግን ፍጥነት የለውም። የፍሪምፖንግ ቴክኒካል ቪዥን በተለይ ደግሞ የረጅም ርቀት ኳሶችን በማሻገር ትሬንት የተሻለ ተጫዋች ነው። ፍሪምፖንግ እንደዚህ አይነት አቅም ላይኖረው ይችላል። የትሬንትን አይነት ኳሶችን አመቻችቶ ባያቀብልም ግን ፍጥነቱን ተጠቅሞ ኳስን ወደ 16-50 ድረስ ይዞ ሄዶ ተጋጣሚ ቡድን ድረስ ኳሶችን ያኔ ሊያቀብል የሚችልበት አጋጣሚ አለ። ሌሎችም በቴክኒካል ቪዥን እና ተያያዥ ጉዳዮች ላይ መጠነኛ ልዩነቶች ቢኖራቸውም ተጫዋቹ ግን በራሱ መንገድ እንግዲህ ያንን መስመር ማለት ነው ይቆጣጠራል ተብሎ ታምኖበታል ማለት ነው። በአጠቃላይ ተጫዋቹ የ5 ዓመት ኮንትራት ይፈርማል ተብሎ ነው የሚገመተው። የደች አብዮት ሊቨርፑል ላይ እየታየ ይገኛል። አሰልጣኙን ጨምሮ ቫን ዳይክ በዛው አማካይ መስመር ላይ ያሉት እንደነ ራያን ግራቨንበርክና ኮዲ ጋክፖ ኔዘርላንዳውያን ናቸውና አሁን ደግሞ አራተኛው ኔዘርላንድ ግለሰብ እንግዲህ አንፊልድ ይደርሳል ማለት ነው። በአጠቃላይ የደች አብዮት ሊቨርፑል ላይ ቀጥሎም ምናልባት ሊቀጣጠል የሚችልበት ሊኖር ይችላል ተብሎ ይገመታል። ምክንያቱም እንደነ ቲጃኒ ሬንደርስ አይነት ተጫዋቾችን የሚፈልጋሉ ሊቨርፑሎች እንደሚታወቀው ከሲቲ ጋር ከፍተኛ ፉክክር እያደረጉ ይገኛሉና በሊቨርፑል ቤት የሲቲ አብዮት እንግዲህ እንደተቀጣጠለ በግልጽ አመላካሽ ነጥብ ነው። ዞሮ ፍሪምፖንግ ግን የ2025-2026 ለቀጣዩ ውድድር ዘመን አስቀድሞ ባለው የክረምት የዝውውር መስኮት ላይ የሊቨርፑል የመጀመሪያ ፈራሚ እንደሚሆን ተረጋግጧል። ከዛ ውጪ ስኩዴቶን ማያሳካል ለሚለው ጉዳይ እጅግ በጣም እንዲጠበቅ ያደረገ የጣሊያን ሴሪያ ውጤቶች ትላንትና ተመዝግበዋል። ናፖሊ ከሜዳቸው ውጪ ተጉዞ ከፓርማ ጋር ምንም ጎል ሳይቆጠርበት 0-0 ናቸው ውጤት ጨዋታቸውን ያጠናቀቁበት አጋጣሚ እንዳለ ማንሳት ይቻላል። ፓርማ ለበርካታ ክለቦች ነጥብ የሚያስጥል አይነት ቡድን እንደሆነ ይታወቃል። በሜዳው በጣም ጠንካራ ከሆኑ ቡድኖች መካከል አንዱ ነው። ናፖሊ ግን የኢንተር ሚላን ውጤት አይቶ ነው የመጣው። እንደሚታወቀው ኢንተር ሚላን ትላንትና በሜዳቸው ሳንሲሮ ጁሴፔ ሜዛ ስታዲየም ጠንካራው ቡድን ላዚዮን ጋብዘው 2-1 በሆነ ውጤት ቢመሩም ግን ደግሞ የ90ኛው ደቂቃ ፍጹም ቅጣት ምት በተለይ ፔድሮ ኳስና መረብን በማገናኘት ማለት ነው ኢንተር ሚላን ይህን ጨዋታ ላይ 2 ነጥብ የጣሉበት አጋጣሚ እንዳለ ማንሳት ይቻላል። ይህንን ውጤት አይቶ ነው የገባው ናፖሊና ቢያንስ 3 ነጥብ በማሳካት ስኩዴቶን ቀደም ብለው ማሳካታቸውን የሚያረጋግጡበትን ውጤት ያስመዝግባሉ ተብሎ ተገምቶ ነበር። ግን ትላንትና ምንም ጎል ሳይቆጠርበት ነው ወደ 70% የሚሆን ኳስ ቁጥጥር ይዘው ነበር። ግን ኳስና መረብን ማገናኘት አልቻሉም። 2 ኢላማቸውን የጠበቁ ሙከሮችን ብቻ ነው ያደረጉት። 0-0 ናቸው ውጤት ጨዋታው ተጠናቋል። ይሄ ማለት በጣሊያን ሴሪያ እንግዲህ በ79 እና በ78 ነጥብ ከአንደኛና 2 ደረጃ ላይ ተቀምጠው ይገኛሉ ናፖሊና ኢንተር ሚላን ማለት ነው። በቀጣይ ሳምንት በተመሳሳይ ሰዓት ላይ እንግዲህ እሁድ የሚያደርጉት መርሃ ግብር እጅጉን ይጠበቃል። ኢንተር ሚላን ከሴስክ ፋብሪያሱ ቡድን ኮሞ ጋር እንዲሁም ደግሞ ናፖሊ ከካግሊያሪ ጋር እንግዲህ የሚያደርጉት መርሃ ግብር የስኩዴቶን ማያሳካል የሚለውን ጉዳይ ምላሽ የሚሰጥበት ከመሆኑ ጋር በተያያዘ በአምስቱ አውሮፓ ታላላቅ ሊጎች ያልተጠናቀቀው ሊግ በቀጣይ ሳምንት የሚጠናቀቅ ይሆናል ማለት ነው። የተመዘገቡት ውጤቶች ግን የስኩዴቶን ፉክክር እስከ መጨረሻው ሳምንት ድረስ እንዲቀጥል ያስገደደ ስለመሆኑ ማንሳት ይቻላል። ከዛው አርሰናል የአውሮፓ ሻምፒየንስ ሊግ የቀጣይ ዓመት ተሳታፊ መሆናቸውንም ማረጋገጫ ሰጥተውበታል። በትላንትናው ዕለት በነበረው የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ኤምሬትስ ላይ ኒውካስል ዩናይትድን አስተናግዶ አርሰናል 1-0 ነጥብ ውጤት ጨዋታው ማሸነፍ መቻላቸው የሚታወቅ ጉዳይ ነው። ዴክላን ራይስ 55ኛው ደቂቃ ላይ ኳስና መረብን ያገናኘው ተጫዋች ሆኗል። ውጤቱን ተከትሎ አርሰናል በ71 ነጥብ ሁለተኛ ደረጃቸውን አስጠብቀዋል ማለት ነው። እንዲሁም የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተሳትፏቸውን ማረጋገጥ ችሏል። እንደሚታወቀው 2 ነጥብ ያስፈልጋቸው ነበረ። ትላንትና 3 ነጥብ ማሳካት ችሏል። ስለዚህ በቀጥታ የ2025-2026 የውድድር ዘመን የአውሮፓ ሻምፒየንስ ሊግ ትኬትን የቆረጠ ክለብ መሆኑ ተረጋግጧል። እንግዲህ በእንግሊዝ ፕሪሚየር ሊግ በቀጣይ 3ኛ፣ 4ኛ እንዲሁም 5ኛ ደረጃን ይዞ ያጠናቀቃል የሚለው ጉዳይ ይጠበቃል። እርግጥ የኤፍኤ ካፕ ማነው የዩሮፓ ሊግ የፍጻሜ ጨዋታ በሁለቱ የፕሪሚየር ሊግ ክለቦች እንደመሆኑ መጠን አንዱ ቡድን የአውሮፓ ሻምፒየንስ ሊግ ትኬትን ስለሚቆርጥ 5ኛ ደረጃ ላይ የተቀመጠው ቡድን የሻምፒየንስ ሊግ እግር ኳስ ላይ ይጫወት ይችላል። ስለዚህ 3ኛና 4ኛ ደረጃንስ ይዞ ያጠናቀቃል
ቃል የሚለው ጉዳይ በቀጣይ ይጠበቃል ማለት ነው። ይህ በእንዲህ እንዳለ በዚሁ ጨዋታ ላይ ሚኬል አርቴታ ቢጫ ካርድ እንደተመለከተ ይታወቃል። ስለዚህ በቀጣይ ሳምንት የሚደረገው ጨዋታ የሚያልፈው ይሆናል ማለት ነው። በዚሁ በትላንትናው መርሃ ግብር ላይ በነገራችን ላይ የአርሰናል የውድድር ዘመኑን የሜዳ ላይ የመጨረሻ መርሃ ግብራቸውን ሲያሸንፉ ከ15 ዓመታት በኋላ ለመጀመሪያ ጊዜ አድርጓል። ታዲያ የትላንቱ ጨዋታ ረዘም ያለ ጊዜ ጉዳት ላይ የነበረው ጀርመናዊ አጥቂ አማካኝ ካይ ሃቨርትዝ ወደ ሜዳ የተመለሰበት ነው። በነገራችን ላይ ወደ ሜዳ ይመለሳል አይመለስም በግራም በቀኝ ማሳብ ሲሰነዘርበት የቆየ ጉዳይ እንደነበር የሚታወቅ ጉዳይ ነው። ተጫዋቹ ግን የውድድር ዘመኑ ሳይጠናቀቅ እንግዲህ ወደ 70ኛው ደቂቃ ላይ ተቀይሮ ወደ ሜዳ የገባበት አጋጣሚ እንዳለ ማንሳት ይቻላል። አሰልጣኝ ሚኬል አርቴታ የወጣ ኳስ ወደ ሜዳ መልሷል በሚል ወይም ደግሞ ኒውካስል ዩናይትድ ጨዋታውን ቶሎ እንዳይጀምሩ በተለምዶ ዲሌይንግ ሪስታርት በሚለው የአይኤፍኤቢ ህግ መሰረት ቢጫ ካርድ በሳይመን ሁፐር አማካኝነት ተመልክቷል ማለት ነው። እሱ ያው የወጣ ኳስ ቶሎ የእጅ እንዲወረወር በማሰብ ነው ወደ ሜዳ የመለሰው፣ ግን ያው ህጉን እንደተላለፈ ተደርጎ ነው የታየው ማለት ነው። ያ ማለት በቀጣይ ሳምንት ሁሉም ጨዋታዎች እንግዲህ እንግሊዝ ፕሪሚየር ሊግ 38ኛ የመጨረሻው ሳምንት ጨዋታዎች ናቸው በቀጣይ ሳምንት የሚደረጉት። በተመሳሳይ ቀንና በተመሳሳይ ሰዓት ነው ጨዋታዎቹ የሚደረጉትና በእነዚህ መርሃ ግብሮች ላይ እንግዲህ ሚኬል አርቴታ ያው ቡድኑን እየመራ አርሰናል በቀጣይ ከሳውዛምፕተን ጋር ነው የሚገናኘው፣ የማይመራ ይሆናል ማለት ነው በአሰልጣኝነት። እንግዲህ የመጨረሻውም የ38ኛ ሳምንት ጨዋታ በቀጣይ ሳምንት ሲደረግ አርሰናል ወደ ሴንት ሜሪ ነው የሚያቀናው። ከወረደው ቡድን ሳውዛምፕተን ጋር ጨዋታውን ያደርጋል። መርሃ ግብር ማሞያ መርሃ ግብር ነው እርግጥ ነው፣ ግን በዚህ መርሃ ግብር ላይም ያው ቡድኑን በመጨረሻው ሳምንት መርሃ ግብር ላይ የማይመራ ይሆናል ማለት ነው አሰልጣኝ ሚኬል አርቴታ። ከዛ ውጪ ማንቸስተር ሲቲዎች ስብስባቸውን አጠናክሮ ለመቅለብ በዝውውር መስኮቱ ላይ ወደ 180 ሚሊዮን ዩሮ ወጪ በማድረግ ቲጃኒ ሬንደርስና ፍሎሪያን ቪርትስን ለማስፈረም እየተንቀሳቀሱ እንደሚገኙ የሚጠቁሙ መረጃዎች ወጥተዋል። የውድድር ዘመኑን ያለ ዋንጫ ማጠናቀቃቸው ተረጋግጧል። ማንቸስተር ሲቲዎች እንደሚታወቀው እንግዲህ በቀጣይ የውድድር ዘመን ስብስባቸውን ለማጠናከር ከፍተኛ ጥረትም እያደረጉ ይገኛሉ። የኤፍኤ ካፕ የዋንጫ ጨዋታም እርግጥ ኳሱን ተቆጣጥረውበታል፣ ግን ደግሞ የግብ ዕድሎችን ፈጥረዋል መጠነኛ በሆነ መልኩ። ግን የወትሮ ማንቸስተር ሲቲ ቀለሙን የያዘ አይነት ቡድን አይደለምና በተለይ ይበልጥ ቡድኖችን በጣም እንደ ፓላስ አይነት ሎ ብሎክ ላይ መሰረት ያደረገው ቡድኖችንም መፍትሄ የሚያገኝና ጎሎችን ለማስቆጠር ጥያቄ ካለ ያንን ጥያቄ ለመለስ የሚያስችል የተጫዋቾች ስብስብ ባለቤት የነበረ ቡድን ነበረ ማንቸስተር ሲቲ። አሁን ግን ያ ጥያቄዎቹ በጣም በትልቁ ክፍተት እየታዩበት ይገኛሉ። የውድድር ዘመን ደግሞ ለዚያ መላካሽ ነጥብ ነው። ቢያንስ በአንድ ዋንጫ ማጠናቀቅ የሚችሉበትን እድል ሳይጠቀሙበት ቀርተዋልና የ6 ዓመቱ አማካኝ ቲጃኒ ሬንደርስን የማስፈረም ፍላጎት እንዲያሳዩ ያስገድዳቸው ጉዳይ አንደኛውና ዋነኛውም በዛ ምክንያት ነው። ተጫዋቹ 17.3 ሚሊዮን ፓውንድ ወጥቶበት 2023 ላይ አልካማርን ለቆ ሳንሲሮ ከደረሰ በኋላ በአጠቃላይ በ86 ጨዋታ 15 ጎል አስቆጥሮ 5 ኳስ አመቻችቶ ያቀበለ ተጫዋች ነው። ዘንድሮ ብቻ ካየን ደግሞ 7 ጎል አስቆጥሮ 2 ኳስ አመቻችቶ ያቀብሏል። የአማካኝ ክፍል በ3 ቁጥሮች ይወሰናል። በ8 በ6 እና በ10 6 ወደ ኋላ ይመለሳል። 8 ብዙ ወደ ኋላ የመመለስ ግዴታ ባይኖርበትም ግን የማጥቃት እንቅስቃሴውን ለማሳለጥ ሁነኛ ቦታ ላይ መገኘት መቻል ያለበት ቦታ ነው። 10 ቁጥር ደግሞ ከአጥቂ ጀርባ ቦታ ላይ ያው ትሬኳቲስታ የተባለ የሚጠራ ቦታ እንደሆነ ይታወቃል። የማጥቃት እንቅስቃሴዎችን ለማሳለጥ እንዲሁም ይበልጥ የግብ ዕድሎችን በመፍጠር የጎል ተሳትፎች ላይ ቀጥተኛ ሚና ሊኖረው ይገባል እዚህ ቦታ ላይ የሚጫወት ተጫዋች ማለት ነውና ሬንደርስ አስገራሚ በሆነ መልኩ 3ቱም ቦታ ላይ እንደ ልብ ይጫወታል ማለት የአሰልጣኝ መመሪያን በሚገባ ተከትሎ መጫወት የሚችል አቅምን ክህሎትን ያዳበረ ተጫዋች መሆኑ ይበልጥ በበርካታ ክለቦች እንዲፈለግ ያደረገው ጉዳይ ነውና ተጫዋቹ ላይ ፍላጎት እንዳላቸው በይፋ ያሳወቁት ሲቲዎች በቀጣይ ሳምንት ልክ ሊቨርፑል አሁን ፈጥሮ ገና የዝውውር መስኮቱ እንኳን በይፋ ሳይከፈት እንግዲህ ተጫዋች እያስፈረመ ይገኛል። አርሰናል ብዙ ሜንዲን ገና የዝውውር መስኮቱ ሳይከፈት አፍነው እንግዲህ ቶሎ ይህን ተጫዋች እርግጥ ረዘም ጊዜ ሲፈልጉት ነበር አስፈርመውታል። አሁን ማንቸስተር ሲቲዎች የዝውውር መስኮቱ ከተከፈተ በኋላ ፉክክር ውስጥ መግባት አይፈልጉና ከመጋረጃ ጀርባ ከፍ ባለ መልኩ ይህንን ተጫዋች ለማስፈረም ከወኪሉ ጋር ንግግሮች ላይ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ሲቲ በጣም የተዳከመ አማካይ መስመራቸውን በሬንደርስ በጣም ከፍተኛ ወርክ ሬት ወይም የስራ ተነሳሽነትና ሚና ለመተካት ፍላጎት አላቸው። ያው ኢልካይ ጉንዶጋን፣ በርናርዶ ሲልቫ ከክለቡ ጋር ከዚህ ዓመት በዘለለ ቆይታ ይኖራቸዋል ተብሎ አይገመትም። ሁለቱም ከእድሜያቸው ጋር ተያይዞ የመጣ የአቅም መዳከም ይታይባቸዋል። ወትሮ የሚታወቁበት አቋም ላይ አለመገኘታቸው ደግሞ ይበልጥ ሲቲዎች ቦታውን ለማጠናከር ጥረት እንዲያደርጉ ምክንያት ሆኗል ተብሏል። ከዛ ውጪ ፍሎሪያን ቪርትስ ነው ፍላጎት ያላቸው ሌላው ተጫዋች፣ ምንም ጥያቄ የለውም። የተጫዋች የወቅቱ መነጋገሪያ 10 ቁጥር ተጫዋች ነው። በቦታቸው በዚህ ሰዓት ምርጥ ተብሎ ከሚጠሩ ተጫዋቾች መካከል ይጠቀሳል። 22 ዓመት ላይ ነው የሚገኘው ይሄ ጀርመናዊ። ሲቲዎች የቡድናቸው የግብ እድል በመፍጠር ረገድ ባለፉት 10 ዓመታት እጅግ በጣም ትልቁን ሚና ሲወጣላቸው የቆየው ኬቪን ዲ ብሩይነ ክለቡ እንደሚለቅ ማሳወቁን ተከትሎ ቦታውን ለማጠናከር መስፈርቱን የሚያሟላ ተጫዋች ብለው ያሰቡት ፍሎሪያን ቪርትስ ነው። እንግዲህ ቪርትስ ባሳለፍነው የውድድር ዘመን ሌቨርኩሰን በጀርመን ዲኤፍቢ ፖካል እንዲያሳኩና ምንም ጨዋታ ሳይሸነፉ የቡንደስሊጋ ክብርን ያሳካው የዣቪ አሎንሶ ስብስብ ዋና ተዋናይ ከሆኑ ተጫዋቾች መካከል አንዱ ነው። ጎል ያስቆጥራል፣ ኳሶችን አመቻችቶ ያቀብላል። ተከላካዮችን ለማለፍ ምንም አይነት ፍርሃት የሚታይበት አይነት ተጫዋች አይደለም። ከያዘ ወደፊት በተለይ ከፕሮግሬሲቭ ኬሪስ ጋር በተያዘ ኳይዞ ወደፊት እየሄደ ተጫዋቾችን ድሪብል አድርጎ ለማለፍ ነው ጥረት የሚያደርገው ሁሌም ቢሆን በቡንደስሊጋ በተደጋጋሚ የዚህ ተጫዋች ክህሎቶች ሆነው እየታዩ ይገኛሉ። ጀማል ሙሲያላ እሱ ጥምረታቸው ደግሞ ብሔራዊ ቡድን ለየት ያለ እንደሆነ ይታወቃልና ቢያንስ ባየር ሙኒክም የብሔራዊ ቡድን ጥምረታቸው እንደወረደ ክለብ ፉትቦል ላይ እንዲኖር ለማድረግ በማሰብ ተጫዋቹን የማስፈረም ከፍተኛ ፍላጎት አላቸው። ግን ደግሞ ተጫዋቹም አሁን አልወሰነም። እንግዲህ ሙኒክም ይፈልጓል፣ ሲቲም ይፈልጉታል፣ ሊቨርፑልም ይፈልጉታልና ወዴት ያቀናል የሚለው ጉዳይ ግልጽ አይደለም። ሲቲዎች ግን ከፍተኛ ጥረት እያደረጉ እንደሚገኙ ግን
በተረጋገጠ ደረጃ ማንሳት ይቻላል። ተጫዋቹም አዲስ ጅማሮ ለመጀመር ዝግጁ ነው። ጓደኛው ፍሪምፖንግ ለቋል ክለቡን። ከዛ ውጪ ደግሞ የክለቡ ማሰልጣኝ በተለይ ደግሞ ፍሎሪያን ቪርትዝ እዚህ ቦታ ላይ እንዲደርስ ትልቁን አስተዋጽኦ ያበረከተው አሰልጣኙ ዣቪ አሎንሶ ክለቡን ይለቃል። ስለዚህ እሱም አዲስ ጅማሮን አዲስ ፈተና ለመጋፈጥ ፍላጎት አለው ተብሎ የተገለጸ ይገኛል። የአዲስ ፈተና ግን ሊጉን ሳይለቅ ነው ወይስ ሊጉን ለቆ ነው የሚለው ጉዳይ ነው የማይታወቀውና ማንቸስተር ሲቲ እነዚህን ሁለት ተጫዋቾችን ለማስፈረም እስከ 180 ሚሊዮን ዩሮ ድረስ ለመመደብ ዝግጁ መሆናቸውም እየተገለጸ ነው የሚገኘው። በቀጣይ ሳምንት ማንቸስተር ሲቲዎች ላቅ ባለ መልኩ በተለይ ድርድራቸውን እንግዲህ መሬት ላይ ወረደ ድርድር ነው እርግጥ ነው፣ ግን ቢያንስ መስመር አስይዞ ዝውውሮቹን ለመቋጨት ከፍተኛ ጥረት የሚያደርጉበት ሳምንት ይሆናል ተብሎም እየተገለጸ ይገኛል። ከዛ ውጪ የቱርኩ ሀያል ክለብ የሆነው ጋላታሳራይ የቱርክ ሱፐር ሊግን እንግዲህ ማሸነፍ መቻላቸውን አረጋግጠዋል ማለት ነው። ወይም ደግሞ ይህንን ዋንጫ ከፍ አድርገው አሳክተውታል። ተጨማሪ አንድ ኮከብ እንግዲህ ማሊያቸው ላይ የሚያሳርፍ ይሆናል ማለት ነው። እንግዲህ የጋላታሳራይ እግር ኳስ ክለብ ያው በቱርክ አንጋፋ ከሚባሉ ክለቦች መካከል አንዱ እንደሆነ ይታወቃል። ካይሴሪስፖርን 3-0 በሆነ ውጤት በማሸነፍ እንግዲህ ነጥባቸውን 89 በማድረስ ነው እንግዲህ ሊጉን ማሳካታቸውን ያረጋግጡት። ገና ቀሪ ሁለት ጨዋታዎች አሉ እርግጥ ነው፣ ግን ፌነርባቼ የጆዜ ሞሪኒዮ ቡድን በ80 ነጥብ ነው የሚከተላቸው። ስለዚህ 6 ነጥብ አገኘ እንኳን ብንል 87 ነጥብ ላይ ነው የሚቀመጠው። ስለዚህ ጋላታሳራይ አስቀድመው እንግዲህ የቱርክ ሱፐር ሊግ ማሳካት መቻላቸውን ያረጋግጡበት ሁኔታ እንዳለ ማንሳት ይቻላል። በዚህ ሂደት ትልቁና ዋና ተዋናዩ ደግሞ ቪክተር ኦስሜን ነው። 25 ጎሎችን አስቆጥሯል በሊጉ ላይ ብቻ ማለት ነውና ብራምስ ፓርክ የተጫዋች በጣም አስደናቂ ጊዜን አሳልፏል ብለን እንወስደው እንችላለን። ሊጉን አሳክቷል። ሊጉን ደግሞ እንዲያሳኩ የሱ ሚና በጣም ተጽዕኖም ከፍተኛ እንደነበር ማንሳት ይቻላልና ተጫዋቹ በዚህ ዝውውር መስኮት ላይ ወዴት ያመራል የሚለው ጉዳይ እጅጉን ይጠበቃል። ጋላታሳራይ ግን ዋንጫው እንዲያሳኩ ትልቁን የአንበሳውን ድርሻ እንደተወጣ ማንሳት ይቻላል። ከዛ ውጪ አርሰናል ፊታቸውን ወደ አንቶኒ ጎርደን አዙሯል ተብሏል። ያለ ዋንጫ 5 ዓመታትን የተጓዙት መድፈኞቹ የሚያሳዩትን ጥሩ እንቅስቃሴ በዋንጫ ለማጀባቸው ደጋፊዎችን ቁጭት ውስጥም እየከተተ የሚገኝ ጉዳይ እንደሆነ ይታወቃል። ትናንትናም ኒውካስል ዩናይትድን በጠባብ ውጤት 1-0 ካሸነፉ በኋላ ሚኬል አርቴታ የሰጡ ሀሳብ ያንን ነው። የሊጉ የመጨረሻ የሜዳ ላይ መርሃ ግብር እንደመሆኑ መጠን ተጫዋቾች ከሚስቶቻቸው ጋር አሰልጣኙም ያው ሚኬል አርቴታ እንዲሁ ከባለቤቱ ጋር ኤምሬትስ ላይ እንዲሁ በቃ ሲነጋገሩ እንደነበር የሚታወቅ ጉዳይ ነው። የመጨረሻ የውድድር ዓመት ላይ ሁሌ የተለመደ ጉዳይ እንደሆነ ይታወቃል። ከወዳጅ ዘመዶቻቸው ጋር ኤምሬትስ ላይ ከተማሉ የውድድሩን መጨረሻ መርሃ ግብር ያከናውናሉ በጋራና በተለይ አሁን መዝናናት ነው ያለባቸው ተጫዋቾች፣ እረፍት ማድረግ መቻል ነው ያለባቸው። ቀጣይ ዓመት እንግዲህ የበላዮቹ ምን ማድረግ እንዳለባቸው በደንብ ያውቃሉ ሲል ሀሳብ ሰጥቷል ሚኬል አርቴታ። የበላዮቹ ሲል ያው የነ ክሮንኬ ቤተሰብ ነው። ስታን ክሮንኬ እንኳን ብዙ እንደዚህ አይነት ጉዳዮች ላይ አይሳተፍም፣ ግን ልጁ ጆሽ ክሮንኬ ከፍተኛ በሆነ መልኩ አርሰናል በዝውውር መስኮት ላይ በደንብ እንደሚንቀሳቀስ ስለዚህም ደግሞ ትክክለኛውን ቴክኒካል ዳይሬክተር መሾማቸውን ጠቅሷልና ምን ማድረግ መቻል እንዳለባቸው ጠንቅቀው እንደሚያውቁም አያይዞ ሀሳብ የሰጠበት አጋጣሚ ያለ። ያ ጉዳይ በአጠቃላይ አርሰናል በዝውውር መስኮት ላይ ቢግ ስፔንደር ከሚባሉ ወይም ደግሞ በጣም ከፍተኛ በሆነ መልኩ በርካታ ወጪዎችን ከሚወጡ ክለቦች መካከል ስማቸው ተጠቅሷልና በመጪው ክረምት የዝውውር መስኮት ላይ ያለፉትን 2 ዓመታት ላይ ያሳዩትን ክፍተት በሚገባ ለመጠገን የሚያስችል ደረጃ ከፍተኛ ጥረት የሚያደርጉበት የዝውውር መስኮትም ይሆናል ተብሎ እንዲገመት ያስገድዱ ሀሳቦች ናቸው። ከወዲሁ ማርቲን ዙቢሜንዲ ማስፈረማቸው እርግጥ ይመስላል። አሁን ደግሞ አንድ አጥቂና አንድ የክንፍ አጥቂ መሰረት ተጫዋች ያስፈርማሉ ተብሎ ነው የሚታመነው። ዴክላን ራይስ ምን ነገር ማረጋገጫ ሰጥቶበታል። የተወሰኑ ተጫዋቾችን እናጣለን በዙር መስኮት ላይ። ስለዚህ ያንን በሚጠገን መልኩ የተወሰኑ ተጫዋቾችን ካስፈረምም ጥሩ የሚባል አሰልጣኝ ነው ያለን፣ ጥሩ ስብስብ ነው ያለን፣ ዋንጫዎችን ለማሳካት መስፈርቱን የሚያሟላ ቡድን ነው ሲል ሀሳብ ሰጥቷል ማለት ነው። ዴክላን ራይስ ለቀጣይ ዓመት እንገናኝ ሲል መልእክቱን ማስተላልፏል። እንግዲህ አሌክሳንደር ኢዛክ የአርሰናል የሚኒዮን ዝርዝር ላይ ስሙ ከፊት የሚቀመጥ ተጫዋች ነበር። ይህንን ተጫዋች ግን ማግኘት የሚቻልበት እድል ጠባብ ይመስላል። ኒውካስል ዩናይትድ ለአውሮፓ ሻምፒየንስ ሊግ ራሳቸውን ማሳለፋቸውን ተከትሎ ለተጫዋቹ የሚመጣ ማንኛውንም አይነት የዝውውር ጥያቄ እንደማይቀበሉ ማሳወቃቸውንና ቢቀበሉ እንኳን እጅግ በጣም ከፍተኛ ሂሳብ ነው የሚጠይቁት። ከዛ ጋር በተያያዘ አርሰናል ሌሎችን አማራጮች እያማተረ ይገኛል። በዛ ሂደት ደግሞ በተለይ ፉትቦል ኢንሳይደርም እንደዘገበው ከሆነ መድፈኞቹ ፊታቸውን ወደ አንቶኒ ጎርደን ስለማዞራቸው ተናግሯል። የጋብሪኤል ማርቲኔሊ መስመር በጣም መታደስና መጠናከር መቻል አለበት። የዝውውር እቅዳቸውም አንዱ አካል ነው ተብሏል። ብራዚላዊ ተጫዋች ከፍጥነቱ ውጪ ሌላው እንቅስቃሴ የተመጠነ የሚደጋገምና ተገማች የሆነ የተቃራኒ ቡድን ክለቦችን በቀላሉ ተጫዋቹን ኳስ ሲነጥቁት ይስተዋላልና የተጋጣሚ 16 50 እንደ ልብ መግባት የሚችል አንድ ላንድ ለተከላካዮች ራስ ምታት መሆን እንደሚችል በተደጋጋሚ ያሳየው አንቶኒ ጎርደን ወደ ኤምሬትስ የማምጣት ፍላጎት ያላቸው መድፈኞቹ ተጫዋቹን በቅርበት እየተከታተሉት እንደሚገኙ ለማወቅ ተችሏል። ኒውካስሎች አሁንም ከፍተኛ የፒኤስአር ስጋት ያለበት ቡድን ነው በነገራችን ላይ። ስለዚህ ተጫዋች ለመሸጥ ሊገደዱ የሚችሉበት አጋጣሚ ይኖራል በክረምት የዝውውር መስኮት ላይ ማለት ነው። ኢዛክን ግን መልቀቅ አይፈልጉም። ስለዚህ እንደ ጎርደን አይነት ተጫዋቾችን ሳይወዱ በግዱ ለመልቀቅ ሊገደዱ የሚችሉበት ሁኔታ ውስጥ ሊገኙ ይችላሉ ተብሎ ይገመታል። ተጫዋችን ለማስፈረም አርሰናል ብቻ አይደለም አንቶኒ ጎርደን ማስፈረም ፍላጎት ያለው ሻምፒዮኖቹ ሊቨርፑሎችም ስማቸው በተደጋጋሚ ከአንቶኒ ጎርደን ጋር ሲያዝ እንደነበር የሚታወቅ ጉዳይ ነው። የተጫዋቹ ሁኔታ ምንም ነገር ሊፈጠርበት የሚችል በመሆኑ በቀጣይ በሚኖሩ ጉዳዮች በተለይ ከአርሰናል እግር ኳስ ክለብ ጋር በተያያዘ ይህንን ተጫዋች ለማስፈረም የሚያደርጉት ጥረትና እንቅስቃሴ እንዲጠበቅ ያደርገዋል። ከዛ ውጪ ከኤፍኤ ካፕ አስደናቂ ድላቸው ማግስት የክሪስታል ፓላስ ተጫዋቾች የሆኑት ማርክ ጌሂና አደም ዋትሰን ሆስፒታል መግባታቸው ተሰምቷል። እንግዲህ ከትላንትና በስቲያ በግዙፉ ዌምብሌይ ስቴዲየም በእንግሊዝ ታሪክ አንጋፋና እድሜ ጠገቡን ዋንጫ የሚባለውን የኤፍኤ ካፕ ክብርን ማንቸስተር ሲቲን እንግዲህ
ጠባብ ውጤት 1-0 በኤብሬቺዝ 16ኛ ደቂቃ ላይ ባስቆጠራት ብቸኛ ግብ በማሸነፍ እንግዲህ ዋንጫውን ከፍ አድርገው በታሪካቸው በ121 ዓመት ታሪካቸው ለመጀመሪያ ጊዜ የክለቡ አጠቃላይ መስረታ ጊዜ ነው 121 ዓመት ዋንጫ አሳክተው ያቆም እንደ ኤፍኤ ካፕ አይነት ዶሜስቲክሊ ትልቅ የሚባል ግምት የሚሰጠውን ዋንጫ አሳክተው ያቆምና በርካታ የእግር ኳስ ቤተሰቦች የማንቸስተር ሲቲ ደጋፊዎችን ካልሆነ በስተቀር ያስደሰተ ውጤት እንደነበር የሚታወቅ ጉዳይ ነው። እግር ኳስ እንደዚህ ሎው በጀት በጣም የተመጠነ በጀትን ይዘው በስብስብም በጥልቀትም በጥራትም የተዳከመ ቡድን ሆኖ አጠቃላይ አንደርዶግ ሆኖ ወይም ደግሞ ዋንጫውን ለማሸነፍ ቅድሚያ ግምት በፍጹም ያላገኘ ቡድን ነው ክሪስታል ፓላስና በርካታ የእግር ኳስ ቤተሰቦችን በጣም የራሳቸውን መንገድ ተከትለው ማለት ነው ኦሊቨር ግላስነር በራሳቸው አጨዋወት ፍልስፍናና መንገድ ዋንጫውን ያሳኩበት መንገድ ብዙዎችን ያስደሰተ ጉዳይ ነው ከሲቲ ደጋፊዎችን ባይጨምር ማለት ነውና ታዲያ በዚህ መርሃ ግብር ላይ ሁለቱ ተጫዋቾች ሆስፒታል ገብቷል ብሏል። እንግዲህ ክሮኒክል ላይቭ ነው ይዞት የወጣው መረጃ የሚያመላክተው ሁለቱም ተጫዋቾች የቡድኑ ቋሚ አሰላለፍ ውስጥ ተካተው ጨዋታውን መጀመራቸው የሚታወቅ ጉዳይ ነው። የቡድኑ አምበልና የማል ተከላካይ መስመር ተጫዋቹ ነው ማርጌሂ በጨዋታው 57ኛው ደቂቃ ላይ አይኑ ላይ ባጋጠመው ህመም ከሜዳ ተቀይሮ ለመውጣት ቢገደድም ቡድኑን እስከ መጨረሻው እንግዲህ በማበረታታትና ውጤቱን አስጠብቀው በክለቡ ታሪክ የመጀመሪያውን ዋንጫ ሲያሳኩ አምበል እንደመሆኑ መጠን ዋንጫውን ከፍ አድርጎ ማሳካት መቻሉም የሚታወቅ ጉዳይ ነው። ታዲያ ቡድን አጋሮቹ ደስታቸውን ሲገልጹ እሱም የስብስቡ አካል ግን መሆን አልቻለም። በተለይ በጨዋታው ተቀይሮ እንዲወጣ ምክንያት የሆነው ጉዳይ የአይኑ ጉዳይ እንደነበር ይታወቃልና አሳሳቢ ጉዳይ ላይ መድረሱን ተከትሎ ነው ተብሏል። በተለይ የአይን ብሌኖች በተለይ ባሉበት ቦታ ላይ ጸንተው እንዲቆዩ የሚያደርገው የሰውነት ክፍላችን ወይም በተለምዶ አይ ሶኬት እየተባለ የሚጠራው የአይኑ ክፍል ላይ መሰንጠቅ አጋጥሞታልና ማየትም የፍራክቸር አይነት ባህሪዎች አሳይቷል ተብሏልና ማየትም እየተሳነው ስለመጣ ተጣድፎ ወደ ሆስፒታል ለማምራት የተገደደበት ዋነኛው ምክንያት ያስለበው የተገለጸ የሚገኘው የክሪስታል ፓላስ የመጨረሻዎቹ ሁለት የፕሪሚየር ሊግ መርሃ ግብሮች ላይም አደም ዋርተንና ማርጌሂ መሰለፍ ዕድላቸውም ጠባብ ስለመሆኑ ተገልጿል። ከዛ ውጪ ቼልሲዎች በአርሰናልና በሪያል ማድሪድ በጣም በጥብቅ የሚፈለገውን ጃሬል ሃቶን ለማስፈረም የሚደረገውን ፉክክር ተቀላቅሏል ተብሏል። የተጫዋች መዳረሻው የት ይሆናል የሚለው ጉዳይ ከነዚህ ሶስት ክለቦች እንደሚወጣ ነው መረጃዎች በስፋት እየጠቆሙ የሚገኙት። አያክስ እግር ኳስ ክለብ እንግዲህ በተለይ ኤር ዲቪዚዮን ማሳካት አልቻሉም። በጣም በፕሪሚየር ሊግ እንደሚታወቀው ካቻምና አርሰናል የ8 ነጥብ ልዩነቱን ማስጠበቅ አቅቶት ዋንጫውን በ5 ነጥብ ተመርቶ አሰልፎ ለሲቲ እንደሰጠ ይታወቃል። ቦትል ጆብስ በሚል አርሰናል ስማቸውም እንዲነሳ ያስገድደው ወይም ደግሞ የቤት ስራቸውን በሚገባ መስራት ያቃታቸው ግለሰብ ተጫዋቾች በሚል ጣት ሲቀሰርባቸው እንደነበር አንዳንድ በተጋጣሚ ቡድኖች ደግሞ ሲሳለቁባቸው እንደነበር የሚታወቅ ጉዳይ ነው። እንግዲህ አያክስም ያው ተመሳሳይ ነገር አጋጥሟቸዋል። በ9 ነጥብ እየመሩ የነበረውን ሊግ እንግዲህ በ1 ነጥብ ተበልጠው ዋንጫውን አጥተውታል። የኤር ዲቪዚዮን ማለት ነው። ከ2020 2021 በኋላ አያክሶች በኔዘርላንድስ እንግዲህ የዲቪዚዮን ከፍ አድርገው ማሳካት አልቻሉም። እንግዲህ ፒኤስቪ አይንዶቨን ነው በ79 ነጥብ እንግዲህ የኤር ዲቪዚዮን ማሳካት መቻላቸውን ያረጋገጡት በታሪካቸው ላይ 26ኛ ጊዜ ባለፉት 3 ዓመታት ደግሞ ለሁለተኛ ጊዜ ማለት ነውና የአያክስ በጣም የኤር ዲቪዚዮን ላይ ያሳዩት እንቅስቃሴ በአጠቃላይ ትላንትና ጨዋታቸውን ቢያሸንፉም ነጥባቸውን 78 ብቻ ነው ማድረስ የቻሉት። ፒኤስቪ ከኋላ ተመስተው በተከታታይ በሆነ መልኩ ወደ 6 ወደ 7 ጨዋታዎችን በተከታታይ በሆነ መልኩ በማሸነፍ ዋንጫውን ያሳኩበት አጋጣሚ በጣም በስፋት መነጋገሪያ ነው ከኤር ዲቪዚዮን ጋር በተያያዘ ይበንዲ እንዳለ በጣም ተጫዋቹ ጃሬል ሃቶ ማለት ነው በጣም ስሜት የሆኑ ታይቷል። ትላንትና በጣም በግራ መስመር ተመላላሽ ቦታ ላይ በጣም አስደናቂ እንቅስቃሴን በግሉ ሲያደርግ የነበረ ተጫዋች እንደሆነ ይታወቃል። አርሰናል በጥብቅ ይፈልጓል። የካላፊዮሪ ጉዳት፣ ቲርኒ ወደ ቀድሞ ክለቡ ሴልቲክ መመለስ፣ ዚንቼንኮም በክረምቱ ያው በቋሚነት ክለቡን ይለቃል ተብሎ ነው በስፋት እየተነገረ የሚገኘው። ከዛ ጋር በተያያዘ መከላከል ክፍተት እንዳይፈጠርባቸው በግራ በኩል ታኬሮ ቶሚያሱም ያው በጉዳት ዘንድሮ ያላየነው ተጫዋች ነውና ያ ከመሆኑ ጋር በተያያዘ አርሰናል ስብስባቸውን ለማጠናከር ጥልቀትና ጥራትን መሰረት ባደረገ መልኩ ጃሬል ሃቶን የማስፈረም ፍላጎት አላቸው ተብሏል። ከዛ በተጨማሪ እንደ አትሌቲክ ዘገባ ከሆነ አርሰናል ብቻ አይደለም ተጫዋች ላይ ፍላጎት ያላቸው ሪያል ማድሪድና ቼልሲም የተጫዋቹን ወኪል በማነጋገር ላይ እንደሚገኙ ተገልጿል። ተጫዋቹ ገና 19 ዓመቱ ነው። ባሳለፍነው የውድድር ዘመን በኤርዲቪዚ 16 ጨዋታ ላይ የተሰለፈው ዘንድሮ ግን ከ40 በላይ ጨዋታዎችን ተሰልፈው ተጫውቷል። በአጠቃላይ በኔሽንስ ሊግ ገና በ17 ዓመቱ ነው ጥሪ የቀረበለት። በአጠቃላይ 6 ጊዜ ሀገሩን ማሊያ ማጥለቅ የቻለ ተጫዋች ነው። የአርሰናል የሄሊንድ አዳጊዎች ማዕከል ልክ እንደ አያክስ አዳጊዎች ማዕከል ሁሉ በክራይፍ አሬና በጣም የጨዋታ ፍልስፍናቸው ተመሳሳይ ስለመሆኑ ይነገራልና ቨርሳታሊቲን መሰረት ያደርጋል። ያጨዋወት ፍልስፍናቸው እንደሚታወቀው አካዳሚ የሚያፈራቸው ተጫዋቾች ብዙ ጊዜ ሁለገብነትን መሰረት ያደርገ ክህሎትን ይዘው ነው የሚወጡት እንደሚታወቀውና ጃሬል ሃቶን በግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ሌፍት ባክ ወይም ደግሞ በተለይ ኤልሲቢ ወይም ደግሞ ሌፍት ሴንተር ባክ ማለት ነው ወይም የማል ተከላካይ ሆኖ በግራ እግሩ የሚጫወተው ቦታ ላይ መሰለፍ ይችላልና ሪያል ማድሪድም ተጫዋቹም ለማስፈረም ከፍተኛ ፍላጎት እንዳላቸው የተገለጸ ይገኛል። ትልቅ የተከላካይ መስመር ክፍተት እንዳለበት ይታወቃል። እርግጥ ነው ዲን ሃውሰንና ትሬንትን አስፈርሟል። አሁን ደግሞ ጃሬል ሃቶ ሶስተኛ ፈራሚ እንዲሆን ይፈልጋል ተብሏል። እንግዲህ አሰልጣኝ ዣቪ አሎንሶ ማለት ነው እድሜያቸው በጣም ይገፉ ይበልጥ ደግሞ እዚህ ቦታ ላይ መሳሳትና ክፍተት የሚታይበት ክፍል ነው በሪያል ማድሪድ ቤት የግራ መስመር ተመላላሽ ተከላካይ ስፍራ ለአብነት ፍራንክ ጋርሻን ማንሳት ይችላል። እምነት የሚጣልበት ተጫዋች አይደለም። ፍርላንድ ቤንዲ መከላከሉ ላይ ጥሩ ነው፣ ማጥቃቱ ላይ በጣም ትልቅ ክፍተት ነው የሚታይበት። ከዛ ውጪ ያው ዴቪድ አላባ በተለያዩ ጊዜያቶች ላይ ጉዳት ሲያጋጥመው የነበረ ተጫዋች ነውና እድሜም ከግምት ውስጥ በመክተት ተጫዋቹ በቀላሉ ካሁን በኋላ እንግዲህ ጉዳት ሊያጋጥመው የሚችልበት እድል ሰፊ ነውና ይሄን ተጫዋች ማስፈረም ያንን መስመር ለመጠገን ከፍተኛ ፍላጎት አላቸው ተብሏል። ቼልሲዎች በኩላቸው ያልተረጋጋው መስመር
በተለይ ተከላካይ መስመራቸው መስመር እንዲይዝ ለማረጋጋት ይህንን የማል የግራ መስመር ተመላላሹን ለገቤት ስፍራ ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ኩኩሪያ ቦታ ላይ ተጣዋቂ ተጫዋች የላቸውም ቼልሲዎች አሁን ባለው ወቅት አይነት ቤንች ሉዊልን ሸኝተዋል። ከዛ ውጪ ደግሞ እንደነ ሬናቶ ቬጋ አይነት ተጫዋቾችንም በውሰት ከክለቡ እንዲርቁ ማድረግ መቻላቸው የሚታወቅ ጉዳይ ነው። ኩኩሪያ ጉዳት ቢያጋጥመው እሱን ሊተካ የሚችል ተጫዋች ማን ነው ጥያቄ ነውና በዚህ ተጫዋች ያንን መስመር የማጠናከር ፍላጎት አላቸው ተብሏል። ተጫዋቹ በ2006 ነው የተወለደው ጃሬል ሃቶ ቀደም ብዬ እንዳነሱት 19 ዓመት ላይ ነው የሚገኘው። በአጠቃላይ ለአያክስ ዘንድሮ በሁሉም ጨዋታዎች ዘንድሮ ብቻ ሳይሆን በአያክስ ማሊያ ተጫዋቹ 108 ጨዋታዎች ላይ ተሰልፏል። ዘንድሮ ብቻ ደግሞ 47 ጨዋታዎች ላይ ተሰልፎ ተጫውቷል። 3 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሏል። ከጊዜ ወደ ጊዜ አቅሙ በጣም እያዳበረ ይገኛል። እስከ 2028 ውል አለው። ግን እንደ ዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ዘገባ ከሆነ ሪያል ማድሪድ፣ ቼልሲ፣ አርሰናልና ሊቨርፑል የዚህ ተጫዋች መዳረሻ መሆናቸው አይቀርም ክለቡን ከለቀቀ ሲል ሀሳብ ሰጥቷል ማለት ነው። በአጠቃላይ ተጫዋቹ ወደ ተምሪያል የሚለው ጉዳይ በክረምት የዝውውር መስኮት አብይ ጉዳይ እንደሚሆን ምንም ጥያቄ የለው። ከዛ ውጪ ቪክተር ጊዮኬሬሽ ቀጣዩ ክለቤ የት እንደሚሆን አላቅም ሲል ተናግሯል። የወቅቱ መነጋገሪያ አጥቂ ነው ቪክተር ጊዮኬሬሽ ወደ ተምራል እጅግ ከሚጠበቁ ጉዳዮች መካከል አንዱ ነው። የዝውውር መስኮት የወቅቱ በአጥቂ መስመር ላይ መነጋገሪያው ተጫዋች እንደሆነ ይታወቃል። ስዊድን አጥቂ ቪክተር ጊዮኬሬሽ ማለት ነው ከቪክቶሪያ ዴጉሜሬሽ ጋር ባደረጉት የትናንትና በስቲያ የፕሪሜሪያ ሊጋ መርሃ ግብር ላይ ጎል አስቆጠር ይታወቃል። ለ0 ጨዋታ አሸንፈው ነበረ። ይህም በሊጉ በ33 ጨዋታ 39ኛው ጎል ሆኖ ተመዝግቧል። በአጠቃላይ በስፖርቲንግ ሊዝበን ባደረጋቸው 101 ጨዋታዎች 96 ጎሎች አሉት። እንዲሁም ኳስ አመቻችቶ ያቀበለበትን ቁጥራዊ መረጃዎች ካካተትን ደግሞ 112 የጎል ተሳትፎች ላይ ቀጥተኛ በሆነ መልኩ የተሳተፈ ተጫዋች ነው። በተከታታይ 2 የፕሪሚየር ሊጋውንም ጭምር ማሳካት ችሏልና ምን አይነት እጅግ በጣም አስደናቂ የአጥቂ መስመር ተጫዋች ስለመሆኑ እነዚህ ቁጥራዊ መረጃዎች በቂ ማስረጃዎች ናቸውና አርሰናል ከተጫዋቹ ጋር ስማቸው ሲያዝ ለሁለተኛ ዓመት ገደማ ነው እንግዲህ የዝውውር መስኮት ሲመጣ ሁለተኛ ዓመት ይሞላቸዋል። ዩናይትድም ተጫዋቹን በጥብቅ ይፈልጉታል ይታወቃል። አርሰናል ማነው አሰልጣኝ ሩበን አሞሪም የተጫዋቹን እምቅ ክህሎት እንዲወጣ ወይም ደግሞ ተጫዋቹ ያለውን እንቅስቃሴ ክህሎት ሜዳ ላይ በሚገባ አውጥቶ እንዲያሳይ የሰሞነኛውን ብቻም ሳይሆን የወቅቱ መነጋገሪያ አጥቂ መስመር ተጫዋች እንዲሁም በማድረግ ሂደት ላይ በነገራችን ላይ ዘንድሮ የአውሮፓ ጎልደን ቡት ወይም የአውሮፓ ከፍተኛ ጎል አስቆጣሪ የሚለውን የወርቅ ጫማን ጊዮኬሬሽ ማሳካቱ መረጋገጡ አይቀርም ተብሎ እየተገለጸ ይገኛል። የውድድር ዘመኖቹ እየተጠናቀቁ ስለሚገኙ ማለት ነውና በተለይ ዩናይትድ ይህንን ተጫዋች ለማስፈረም ፍላጎትን ማሳየታቸው ብዙ የሚገርም ነገር አይደለም። አሰልጣኙም የተጫዋቹ ዋና መንገድ ጠራጊ የሆነ ግለሰብ ከመሆኑ ጋር በተያያዘ ማለት ነው። ግን በዚህ ሰዓት ዩናይትድን መቀላቀል ከእድልነቱ ስጋቱ ያመዝናል። በተለይ እንደ ጊዮኬሬሽ አይነት አቅም ያላቸው ተጫዋቾች ቢያንስ የሻምፒየንስ ሊግ እግር ኳስን እንኳን መጫወት አንዱ መስፈርታቸው እንደሆነ ይታወቃልና ዩናይትድ ደግሞ ያንን መስፈርት አሟልቶ ለመገኘት ሮብ የሚያደርጉት ትንቅንቅ የሚጠበቅ ይሆናል። ወደ 65 ሚሊዮን ዩሮ ግን ለተጫዋቹ ወጪ መደረግ እንዳለበት የዝውውር ኤክስፐርቱ ጋዜጠኛ ፋብሪዚዮ ሮማኖ ማረጋገጫ ሰጥቶበታል። ተጫዋቹ ግን በቀጣይ ማረፊያ የት እንደሆነ አላቅም። አሁን ያለው ስፖርቲንግ ነው። ስለወደፊት እኮ ምንም እርግጠኛ ሆነ መናገር አንችልም ሲል በተለይ ከትላንትና በስቲያ 2-0 ካሸነፈ በኋላ በሰጠው ሀሳብ ላይ እነዚህ ነገሮች አንስቷል ማለት ነው። ቪክተር ጊዮኬሬሽ በአጠቃላይ ተጫዋቹ መዳረሻው የፕሪሚየር ሊግ ክለብ የመሆን እድሉ ግን ሰፊ ስለመሆኑ ፋብሪዚዮ ሮማኖ መጠቆም አይዘነጋምና እንግዲህ አርሰናል ወይስ ደግሞ ማንቸስተር ዩናይትድ ተጫዋች ያስፈርሙታል የሚለው ጉዳይ ነው የሚጠበቀው። ተጫዋቹ ግን ቀጣዩ ክለቤ የት ይሆናል የሚለው መናገር አልችልም ሲል ሀሳብ ሰጥቷል። ከዛ ውጪ ማንቸስተር ዩናይትዶች በመጪዎቹ ጥቂት ቀናቶች ውስጥ የማቲያስ ኩኛን ዝውውር እንደሚያጠናቅቁ እውቁ የዝውውር ጋዜጠኛ እንግዲህ ፋብሪዚዮ ሮማኖ አሳውቋል። የተጫዋቾች የዝውውር ጉዳዮች ላይ ትኩረት አድርጎ ከሚሰሩ ጋዜጠኞች መካከል አንዱ ነው ሮማኖ። የቀዮች ሰይጣናት የክረምት የዝውውር መስኮት ተከፈተ ሲባል ይህንን ዝውውር አጠናቀው መገኘት ነው የሚፈልጉትና ድርድሮችን ከመጀመር ይልቅ አሁን ድርድር ጀምረው የዝውውር መስኮቱ ሲከፈት ወዲያውኑ ፉክክር ሳይበዛባቸው ተጫዋቹ እንዲያስፈርሙ እድል ይሰጣቸዋል። ያንንም እውን ለማድረግ ከወዲሁ ዩናይትዶች ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ቀዮች ሰይጣናት ቡድኑ ላይ የሚታየው በጣም ደካማ የሆነ የማጥቃት እንቅስቃሴ ለማጠናከር በገበያው ላይ ጥሩ አቅም ያላቸውን ተጫዋቾች ለማስፈረም ጥረት እንደሚያደርጉ ግልጽ ነው። በእንግሊዝ ፕሪሚየር ሊግ በዚህ በ2024-2025 የውድድር ዘመን የዩናይትድ ደካማ ሪከርድ የሚታወቅ ጉዳይ ነው። በጣም አስከፊ የሚባለውን የውድድር ዘመን እያሳለፉ ይገኛሉ። በነጥብም በደረጃም እንደዛ መሆኑ ማይቀር ጉዳይ ነው። ያ ብቻም አይደለም። ወራጅ ቀጠና ውስጥ ከሚገኙ ቡድኖች ባለፈ ኤቨርተንን በመቀጠል ማለትም ኢፕስዊች ታውን፣ ሌስተር ሲቲ፣ ሳውዝሃምፕተን መውረዳቸው ተረጋግጧል። ከዛ ውጪ ከኤቨርተን ጨምሮ እነዚህን 4 ቡድኖች በመቀጠል በእንግሊዝ ፕሪሚየር ሊግ በጣም ውስን ጎሎችን ያስቆጠረ ቡድን ያደርገዋል። ምን ያክል በጣም ደካማ የማጥቃት እንቅስቃሴ ያለው ቡድን ስለመሆኑ አመላካሽ ነጥብ ነውና ቀዮች ሰይጣናት ቡድኑ ላይ የሚታየውን የነነ ክፍተት ለማጠናከር ከፍተኛ ጥረት እያደረጉ ይገኛሉ። አይናቸው እንደሚያሳርፉበት ተጫዋች ማቲያስ ኩኛ ነው። ኩኛ በ58 ጨዋታዎች 25 የፕሪሚየር ሊግ ጎሎች ያሉት ተጫዋች ነውና በአጠቃላይ በሁለት ቆይታው ደግሞ ባደረጋቸው 85 ጨዋታ 31 ጎል አስቆጥሯል። 13 ኳስ አመቻችቶ ማቀበል የቻለ የትኛውም ክለብ ውስጥ መቀላቀል የሚያስችል የሁለገብነት አቅም ያለው የአጥቂ ባህሪ የተላበሰ ተጫዋች ነው ኩኛ። ሩበን አሞሪም በዝውውር መስኮት ላይ ክፍተቶቻችን ብዙ ስለሆኑ እንደው በፍጥነት በጊዜ ከወዲሁ መንቀሳቀሳችን አስፈላጊ ነው ሲል የዩናይትድን በተለይ ቀድሞ ዝውውሮችን ለማከናወን እየተንቀሳቀሰ እንደሚገኝ ማረጋገጫ መስጠቱ አይዘነጋም። ዩናይትድ ለተጫዋቹ የውል ማፍረሻውን የመክፈል ግዴታ እንዳለባቸው ይታወቃል። ያንንም ለማድረግ ዝግጁ ናቸውና በተጫዋቹ በኩልም ያሉት ጉዳዮች መልካም ሆነው እየቀጠሉ እንደሚገኙ፣ ድርድሩ በጥሩ ሁኔታ እየተጓዘ እንደሚገኝ ጣሊያናዊ ጋዜጠኛ ሮማኖ አረጋግጫለሁ ሲል ዘግቧል። ስለዚህ የማንቸስተር ዩናይትድ የቀዮች ሰይጣናት የክረምት የዝውውር መስኮት የመጀመሪያው ፈራሚያቸው ማቲያስ ኩኛ እንደሚሆን በስፋት እየተገለጸ ይገኛል። በዛሬ ስፖርት መረጃዎች እነዚህ ይመስላሉ።
በያላችሁበት ጥሩ ጊዜ ነው።